ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ አዲሱ የእዝ አመራር የህዝብን አደራ ተሸክሞ ለትግሉ ስኬት ራሱን በቁርጠኝነት ማዘጋጀት እንዳለበት አሳሰቡ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሚያዝያ 1 ቀን 2018 ዓ.ም ባካሄደው ታሪካዊ መርሃ ግብር አዳዲስ የሥራ አስፈጻሚ አመራሮቹን ያስተዋወቀ ሲሆን የቀጣይ የትግል ስትራቴጂዎችንም ይፋ አድርጓል። በተጨማሪም እዙ በፖለቲካና ስትራቴጂካዊ ሰነዶች ላይ በመወያየት ተጠያቂነትን፣ የተግባር ሰውነትንና ከህዝብ ጋር ያለን ቁርኝት ማጠናከርን እንደ ዋና የሥራ መመሪያ አጽድቋል። ተጨማሪውን ይዘናል። በኢትዮጵያ ግንቦት 24 ቀን ሊካሄድ የታቀደው ምርጫ የብልጽግና አገዛዝ ስልጣኑን በጉልበት ለማራዘም የዘረጋው አምባገነናዊ ድራማ መሆኑን የሚያሳዩ ተጨባጭ መረጃዎች እየወጡ ይገኛሉ። አገዛዙ የሞቱ ሰዎችን ስም ለምርጫ ካርድ ከመጠቀም ባለፈ ሲቪክ ማህበራትን በማስፈራራት በግዳጅ ድምፅ እንዲሰጡ ከወዲሁ ጫና እያደረገ እንደሚገኝም ተገልጿል። በተለይም በጦርነትና በወታደራዊ ከበባ ውስጥ የሚገኙ እንደ አማራ ክልል ባሉ አካባቢዎች ምርጫ ሳይካሄድ ውጤት ለመለጠፍ መታቀዱና የፓርላማና የክልል ምክር ቤት ወንበሮች አስቀድመው መከፋፈላቸው አገዛዙ ለይስሙላ እንኳን ለዲሞክራሲያዊ ስርዓት ደንታ እንደሌለው ማረጋገጫ ነው ተብሏል። ለዜጎችና ለተቋማት የቀረበውን ጥሪ ጨምረን መረጃውን እናስደምጣችኋለን። በቅርቡ በኬንያ ናይሮቢ በተካሄደ መድረክ ላይ የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ያስተላለፉት መልእክት ከፍተኛ የፖለቲካ ቁጣን ቀስቅሷል። ፕሬዝዳንቱ በሶማሊኛ ቋንቋ ባደረጉት ንግግር የአማራ ሕዝብ ላለፉት 150 ዓመታት ጨቁኖናል የሚል ይዘት ያለው ትርክት ማቅረባቸውን ተከትሎ ብርቱ ትችቶችና ተቃውሞዎች ሲሰነዘሩባቸው ቆይተዋል። ይህንኑ ተከትሎ ፕሬዝዳንቱ ያስተላለፉት መልእክት የተዛባ መሆኑን በመግለጽ እንዲህ አላልኩም በሚል ማስተባበያ ለመስጠት መገደዳቸው ታውቋል። ተጨማሪውን ይዘናል። በኦሮሚያ ክልል በተሰነዘረ የድሮን ጥቃት የበርካታ ንጹሐን ዜጎች ሕይወት ማለፉ ተሰማ። ይህ በሰላማዊ ዜጎች ላይ ያነጣጠረው ጥቃት የ20 ሰዎችን ሕይወት የቀጠፈ ሲሆን በሀገሪቱ በሰላማዊ ሰዎች ላይ የሚፈጸሙ የድሮን ጥቃቶች አሳሳቢ ደረጃ ላይ መድረሳቸውንም የሰብአዊ መብት ተሟጋቾችና የፖለቲካ ተንታኞች እየገለጹ ይገኛሉ። ዝርዝሩ ተሰናድቷል። ኢትዮጵያውያን ከአሜሪካ እንዲባረሩ በፕሬዝዳንት ዶናልድ ትራምፕ የተወሰነው ውሳኔ በፍርድ ቤት ውድቅ ተደረገ። 5000 ኢትዮጵያውያን የመባረር አደጋ ተጋርጦባቸው የነበረ ሲሆን ባለቀ ሰዓት ፍርድ ቤት ውሳኔውን ቀልብሶታል። ይህንን ተከትሎም ኢትዮጵያውያኑ እፎይታ እንደተሰማቸው እየገለጹ ይገኛሉ። በመካከለኛው ምስራቅ የሰላም ጭላንጭል የታየበት የአሜሪካና የኢራን ስምምነት ገና በውል ሳይጸድቅ በባሩድ ጭስ ተሸፍኗል። በቀጠናው የታወጀው የተኩስ አቁም ስምምነትም ታላቅ ፈተና ገጥሞታል። እስራኤል በሊባኖስ ላይ የፈጸመችው ደም አፋሳሽ ጥቃትና ኢራን በዓለም የነዳጅ መስመር ላይ ዳግም የወሰደችው የአጸፋ እርምጃም ስምምነቱ ወደ ሰላም ወይስ ወደ ጦርነት የሚለውን ጥያቄ አሳሳቢ አድርጎታል። ተጨማሪውን ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ አዲሱ የእዝ አመራር የህዝብን አደራ ተሸክሞ ለትግሉ ስኬት ራሱን በቁርጠኝነት ማዘጋጀት እንዳለበት አሳሰቡ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሚያዝያ 1 ቀን 2018 ዓ.ም ባካሄደው ታሪካዊ መርሃ ግብር አዳዲስ የሥራ አስፈጻሚ አመራሮቹን ያስተዋወቀ ሲሆን የቀጣይ የትግል ስትራቴጂዎችንም ይፋ አድርጓል። በተጨማሪም እዙ በፖለቲካዊና ስትራቴጂካዊ ሰነዶች ላይ በመወያየት ተጠያቂነትን፣ የተግባር ሰውነትንና ከህዝብ ጋር ያለን ቁርኝት ማጠናከርን እንደ ዋና የሥራ መመሪያ አጽድቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሥራ አስፈጻሚ አመራር አባላቱን በማስተዋወቅና የቀጣይ ትግል አቅጣጫዎችን በማስቀመጥ ረገድ ታሪካዊ የተባለለትን የትውውቅና የሥራ መመሪያ መርሃ ግብር ማካሄዱ ተሰምቷል። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ በመድረኩ ከመተዋወቅ ባለፈ በዓላማ አንድነትና በወንድማማችነት ስሜት ትግሉን የሚመጥን ሥራ ለመስራት ቃል የሚገባበት መሆኑን ገልጸዋል። አዲሱ አመራር ለተጣለበት ከባድ ኃላፊነት ራሱን በቁርጠኝነት ማዘጋጀት እንዳለበትም አሳስበዋል። አርበኛ መከታው አክለውም የአባቶቻችን ልጆች ነን ስንል በታሪክ በመንገር ብቻ ሳይሆን ለአሁናዊ የሕዝባችን ችግሮች በተግባር መፍትሄ በመሆን ማሳየት አለብንም ብለዋል። ተቋማዊ አሰራርና ስትራቴጂካዊ አቅጣጫዎች በተቀመጡበት በዚህ መርሃ ግብር ላይ
በአማራ ፋኖ ብሔራዊ ንቅናቄ ምክትል የፖለቲካ መምሪያ ኃላፊ አርበኛ አሸናፊ ምንዳና በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ዕቅድና ስትራቴጂ መምሪያ አርበኛ ዘበነ በላይነህ የቀረቡ የሥራ አቅጣጫ ሰነዶች ላይ ሰፊ ውይይት ተደርጓል ተብሏል። በውይይቱም በርካታ ነጥቦች ተነስተው ስምምነት ላይ ተደርሶባቸዋል ሲል የገለጸው እዙ አመራሩ ከንግግር ባለፈ በውጤትና በተግባር እንዲገለጥ እያንዳንዱ አመራርም የህዝብን አደራ ተሸክሞ በግልጽነትና በተጠያቂነት መንፈስ እንዲሰራና ከህዝብ ጋር ያለውን ቁርኝት እንዲያጠናክር እንዲሁም የትግሉ ባለቤት ህዝቡ መሆኑን በተግባር ማረጋገጥ እንደሚገባና ከትግል ጓዶች ጋር ያለውን አንድነት ማጠናከርን በተመለከተ የጋራ መግባባት ላይ ተደርሷል ብሏል። አመራሮቹ በሰጡት አስተያየትም ጠላት የሥራ ወጥመድ በመዘርጋት ህዝብን ለማዋረድ የሚሞክርበት ጊዜ ማለቁን ጠቁመዋል። በአንድነት ቆመን የጠላትን ቅስም መስበር አለብን በማለትም ለወደፊቱ ጉዞ ትልቅ መነሳሳት መፈጠሩንም ገልጸዋል። መርሃ ግብሩ የአመራር አባላቱ ለተሰጣቸው ተልዕኮ በታማኝነት ለመስራት ቃል በመግባትና የወደፊት የሥራ ስምሪት መመሪያዎችን በመቀበል በተሳካ ሁኔታ መጠናቀቁንም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከግንባር ባደረሰን መረጃው አሳውቋል። በቅርቡ በኬንያ ናይሮቢ በተካሄደ መድረክ ላይ የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ያስተላለፉት መልእክት ከፍተኛ የፖለቲካ ቁጣን ቀስቅሷል። ፕሬዝዳንቱ በሶማሊኛ ቋንቋ ባደረጉት ንግግር የአማራ ሕዝብ ላለፉት 150 ዓመታት ጨቁኖናል የሚል ይዘት ያለው ትርክት ማቅረባቸውን ተከትሎ ብርቱ ትችቶችና ተቃውሞዎች ሲሰነዘሩባቸው ቆይተዋል። ይህንኑ ተከትሎ ፕሬዝዳንቱ ያስተላለፉት መልእክት የተዛባ መሆኑን በመግለጽ እንዲህ አላልኩም በሚል ማስተባበያ ለመስጠት መገደዳቸው ታውቋል። ተጨማሪው እንደሚከተለው ይቀርባል። ከዘመነ ደርግ ጀምሮ በአማራ ህዝብ ላይ ከተቃጣው ትርክት ውስጥ ህዝቡ ጨቋኝ ነበር፣ ለ150 ዓመታትም ገዝቶናል የሚል ነው። ይህን ትርክት ደርግ የወለደው ሲሆን ህወሓት አሳድጎት 27 ዓመት ስልጣን ላይ ለመቆየት ዋናው መንገድ አድርጎት ቆይቷል። በእርግጥ የአማራ ህዝብ ለሀገረ ኢትዮጵያ ምስረታ የአንበሳውን ድርሻ ቢወስድም ሌላውን ስለመግዛቱ ወይንም ስለመጨቆኑ የሚያሳይ ታሪካዊ ማስረጃ ማግኘት ግን አልተቻለም። ይህም ቢሆን ግን የቅርብ ጊዜ ገዢዎች ወንበር ላይ የሚቆዩበትን ትርክት ያስፈልጋል ቸዋልና አጋጣሚውን ለፖለቲካ ፍጆታቸው ሲጠቀሙበት ታይተዋል። ይህ መንገድ ላይ የተንሳፈፈና የተንሸዋረረ ትርክት ከዚህ በኋላ ተስፋ ባይኖረውም አንዳንድ የብልጽግና ሰዎች አልፎ አልፎ ሲጠቀሙበት ይታያሉ። ከነዚህ ውስጥ ደግሞ የሶማሌ ክልልን ገንጥዬ ወደ ታላቋ ሶማሊያ ቀላቀላለሁ በሚለው ንግግሩ የሚታወቀው ሙስጠፌ መሐመድ አንዱ ነው። ክልሉን በተመለከተ በሶማሊኛ ቋንቋ አስፈሪ መልእክት እንደሚያስተላልፍ የሚነገርለት ፕሬዝደንቱ ለአማራ ህዝብም የተመለሰ አይመስልም። ፕሬዝደንቱ በቅርቡ ናይሮቢ ውስጥ በተደረገ መድረክ በሶማሊኛ ቋንቋ የአማራ ህዝብ 150 ዓመት ገዝቶናል፣ ጨቋኝ ነበር የሚል መልእክት ማስተላለፉ ተመልክተዋል። ሙስጠፌ መሐመድ ይህንን ይበል እንጂ መቼና የት የአማራ ህዝብ ሲጨቁን እንደነበር ማስረጃ ለማቅረብ ሳይችል ቀርተዋል። ከመልእክቱ በኋላ በፕሬዝደንቱ ላይ ከፍተኛ ጫና የበረታ ሲሆን ወደ አደባባይ በመውጣት ያስተላለፈውን የተዛባ መልእክት ለማስተባበል ተገዷል። አማራ ክልል ሄደ የተናገርከው አማራ ህዝብ በተለይ ሁኔታ ጨቋኝ አይደለም ብለህ እንደገና አዳማ ምንድነው ናይሮቢ ደግሞ 150 ዓመት አማራ የገዛን የተባለው ውሸት ነው። ያንን አንተ ያገኝልኝ 150 ዓመት አማራ የገዛን የሚለውን ድምጽ ያገኝልኝ ካገኘ በኋላ አንታና አላልኩም ካልኩ በኋላ አይብለሃል የሚለው አካል ነው ኃላፊነት ያለበት። እኔ አይደለሁ። እኔ ተከሳሽ ነኝ። ስለዚህ ተከሳሹ አይደለም ወንጀል ላለመፈጸሙ ማስረጃ መምጣት ያለበት። የከሰሰው አካል 150 ዓመት የገዛንን አማራ ብሏል ብሎ ያምጣ። የለም 150 ዓመት የሚል ቃል ከዛው ስለተወሰደ ከአማራ ጋር የተገናኘበት ሁኔታ ነው ያለው። 150 ዓመት ብያለሁ ያልኩበት ሁኔታ ምንድነው? እዛ መድረክ ላይ ክቡር አምባሳደር ባጫ እንዲሁም በርካታ የመንግስት ኃላፊዎች ባሉበት ነው። ምስጢራዊ ስብሰባ አይደለም። እዛ ያለው ሶማሌዎች ብዙ ጥያቄ ይጠይቁ ነበር። ስለዚህ እኛ እንደ ሶማሌ ህዝብ በሞደርን ኢትዮጵያን ሂስትሪ በ150 ዓመታት ስርዓት ውስጥ ተበድለናል። መብታችንን አላገኘንም። አሁን እድል አለ። ይሄን መብታችንን ለማግኘት እድል አለ። ምክንያቱም እነዛ ስርዓቶች የሉም፣ ወርቀዋል። ስለ ስርዓት ማወራው ስለ ህዝብ ያወራሁበት ቦታ የለም። ካገኘ እንዳልከው እውነትም ሁለት አፍ እየተናገርኩ ነው።
ፕሬዚደንቱ በክልሉ የሚፈጽመው መጠነ ሰፊ ወንጀል በቅርቡ መጋለጥ የጀመረ ሲሆን ጫናው ሲበረታ በየቀኑ ወደ ሚዲያ መቅረብ ጀምሯል። የብልጽግና ሚዲያዎች ጉዳዩን ለማስተባበል ቢሞክሩም ነገሩ ግን እየተወሳሰበ መሄዱ በመገለጽ ላይ ነው። የብልጽግና የሚዲያ ሚሊሻዎች ይህ ተልዕኮ እየተሰጣቸው ሙስጠፌ መሐመድ አብይ አህመድ እኔን ከማባረሩ በፊት ኢትዮጵያ ትፈርሳለች የሚል መልእክት በሶማሌኛ ቋንቋ ካስተላለፈ በኋላ መሆኑ አይዘነጋም። በኦሮሚያ ክልል በተሰነዘረ የድሮን ጥቃት የበርካታ ንጹሐን ዜጎች ሕይወት ማለፉ ተሰማ። ይህ በሰላማዊ ዜጎች ላይ ያነጣጠረው ጥቃት የ20 ሰዎችን ሕይወት የቀጠፈ ሲሆን በሀገሪቱ በሰላማዊ ሰዎች ላይ የሚፈጸሙ የድሮን ጥቃቶች አሳሳቢ ደረጃ ላይ መድረሳቸውንም የሰብአዊ መብት ተሟጋቾችና የፖለቲካ ተንታኞች እየገለጹ ይገኛሉ። ዝርዝሩ እንደሚከተለው ይቀርባል። በአማራ ክልል በንጹሃን ላይ የሚፈጸመው የድሮን ድብደባ አድማሱን በማስፋት በሌሎችም የአገሪቱ ክልሎች እንደቀጠለ ነው። በኦሮሚያ ክልል በዚሁ የአብይ አህመድ የድሮን ጥቃት ከ20 ያላነሱ ሰላማዊ ሰዎች መገደላቸው ታውቋል። በምስራቅ ሸዋ በተፈጸመው በዚሁ የድሮን ጥቃት የተገደሉትን ሰላማዊ ሰዎች ዝርዝር የክልሉ ፖለቲከኞች ይፋ በማድረግ ላይ ናቸው። እንደ ፖለቲከኞቹ መረጃ በመጀመሪያው ዙር የድሮን ድብደባ ሰላማዊ ሰዎች ላይ የድሮን ጥቃት ከተፈጸመ በኋላ ሁለተኛው ዙርም ተደግመዋል። በሁለተኛው ዙር የተፈጸመው ጥቃት ግን ያነጣጠረው በተገደሉት አስክሬኖች ላይ መሆኑ ታውቋል። የድሮን ቴክኖሎጂ ሰላማዊን ከታጣቂ የመለየት ከፍተኛ አቅም ቢኖረውም የአብይ አህመድ ድሮን ግን የተገኘውን በማጨር ላይ ነው ይባላል። በተለይ የሞተ አስክሬን ላይ ሌላ ዙር ቦምብ ማዝነብ ትርጉሙ ምንድን ነው የሚለው ጥያቄ እየበረታ መጥቷል። ኦነግ ሸኔ ከተባለው ኃይል ጋር ውጊያ ላይ እንደሆነ የሚገልጸው አገዛዙ በአዲስ አበባ ዙሪያ ሳይቀር ከታጣቂ ቡድኑ ጋር ሲፋለም ማየት የተለመደ ሆኗል። ኦነግ ሸኔ የተባለው ታጣቂ የብልጽግና ሰዎችን ሳይመርጥ በመግደል የሚታወቅ ሲሆን ብልጽግና በበኩሉ ታጣቂ ቡድኑ ያለበትን አካባቢ ከነህዝቡ በመጨረስ ላይ ነው ይባላል። ይህም ሁኔታ የክልሉን ፖለቲካዊ ቀውስ ያወሳሰበው ሲሆን ዋጋ የሚከፍሉ ሰላማዊ ሰዎች ቁጥርም እንዲጨምር አድርጎታል። በቅርቡ ጦርነት ይቁም በተባለው መድረክ ላይ የተገኙት የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የብልጽግናው አገዛዝ መንገድ በሶስት ፈርጆች መቀመጡን እንዳነሱ አይዘነጋም። አማራን ደመኛ፣ ትግራይን እስረኛ፣ ኦሮሞን ደግሞ ተስፈኛ። ይህም ቢሆን ግን ሶስቱም በየተራ የአብይ አህመድ የጥፋት ጅራፍ ሰለባ መሆናቸው አይቀርም ይላሉ። አማራን ደመኛ፣ ትግራይን እስረኛ፣ ኦሮሞን ተስፈኛ አድርጎ እርስ በርሳቸው እንዳይገናኙ ትግራይን በሁለመናው ከፌደራል የሚያገኘውን ማገድ ብቻ ሳይሆን እንደ ህዝብ እስረኛ አድርጎ የኦሮሞን ህዝብ ደግሞ በተለያየ መንገድ እየቀጠቀጠ ነገር ግን ተቃውሞ ሲበረታበት ኦሮሞ የተለየ መንግስት ያለው ይመስል መንግስት ተነካ ብሎ በሌሎች ወንድሞቹ በሌሎች ህዝቦች የሚደርሰውን ግፍ በማን ግፍ የሚታገሉትን በሱ ላይ እንደመጣ አድርጎ ለማነሳሳት ጥረት ያደርጋል። ሌላውን የኢትዮጵያ ህዝብ ደግሞ በአማራም በትግራይም በኦሮሞ የሚደርሰው ግፍ የሱ መስሎ እንዳይታየው በማድረግ የኢትዮጵያን ህዝብ በመከፋፈል በጥርጣሬ እንዲታይ በማድረግ የስልጣን እድሜውን ለማራዘም እየተራራበ ይገኛል። ኢትዮጵያውያን ከአሜሪካ እንዲባረሩ በፕሬዝዳንት ዶናልድ ትራምፕ የተወሰነው ውሳኔ በፍርድ ቤት ውድቅ ተደረገ። 5000 ኢትዮጵያውያን የመባረር አደጋ ተጋርጦባቸው የነበረ ሲሆን ባለቀ ሰዓት ፍርድ ቤት ውሳኔውን ቀልብሶታል። ይህንን ተከትሎም ኢትዮጵያውያኑ እፎይታ እንደተሰማቸው እየገለጹ ይገኛሉ። ዝርዝሩ እንደሚከተለው ይቀርባል። ሰሞኑን በአሜሪካ በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ስጋት አድሮ ነበር። ትራምፕ በጅምላ ወደ አገራችሁ ተመለሱ የሚል እንቅስቃሴ መጀመሩን ተከትሎ ሆኖም በመጨረሻ ሰዓት ኢትዮጵያውያን ከአሜሪካ እንዳይባረሩ ፍርድ ቤት ወስኖላቸዋል። የፕሬዚደንት ዶናልድ ትራምፕ አስተዳደር በአሜሪካ የሚኖሩ ኢትዮጵያውያን ጊዜያዊ መኖሪያ ፈቃድ እንዲታገድ ያሳለፈው ውሳኔ ነው በፍርድ ቤት እንዲታገድ የተደረገው። የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያንን ለማባረር የሚያስችለውን የጊዜያዊ ከለላ ፈቃድ ቴምፖራሪ ፕሮቴክትድ ስታተስ ቲፒኤስ
መሻሩ ይታወሳል። ጉዳዩ ወደ ፍርድ ቤት አምርቶ ኢትዮጵያውያን ስደተኞች ላይ የተደቀነውን የመባረር ስጋት የሚቀለብስ እግድ በአሜሪካ የፌዴራል ፍርድ ቤት ተጥሏል። ለ5000 ኢትዮጵያውያን የተሰጠው ጊዜያዊ የከለላ ፈቃድ የተሰረዘበትን ውሳኔ የአገሪቱ ፌዴራል ፍርድ ቤት ቦስተን ዲስትሪክት ዳኛ ውድቅ አድርገውታል። የፍርድ ቤቱ ውሳኔ ከአሜሪካ ለቀው እንዲወጡ የተሰጣቸው የ3 ወር ጊዜ ገደብ እየተገባደደ በመሆኑ አጣብቂኝ ውስጥ ለገቡት ኢትዮጵያውያን ስደተኞች እፎይታን የሚሰጥ መሆኑ ተጠቁሟል። ውሳኔው የተቀለበሰበት ክስ የቀረበው በ3 ኢትዮጵያውያንና አፍሪካን ኮሚዩኒቲ ቱጌዘር በተባለ ተሟጋች ቡድን ነው ተብሏል። የከሳሾቹ መከራከሪያ የትራምፕ አስተዳደር ኢትዮጵያ አስተማማኝ ነች በሚል ጊዜያዊ ከለላውን ማንሳቱ አሁንም ድረስ በተለያዩ የአገሪቱ ክፍሎች ያለውን የትጥቅ ትግልና የሰብአዊ መብት ጥሰትና ቀውስን ያላገናዘበ ነው የሚል ነው። የቦስተኑ ፍርድ ቤት ዳኛ ብሬን መርፌይን ትናንት በሰጡት ውሳኔ የትራምፕ አስተዳደር ትዕዛዝ አስቀድሞ የታሰበና የተወሰነ እንጂ በኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አጥንቶና አገናዝቦ የተወሰነ አይደለም ብለዋል። በአሜሪካ በተፈጥሮ አደጋዎች፣ በጦርነትና በሌሎች ልዩ አደጋዎች ምክንያት ከየሀገራቸው የሸሹ ሰዎች በጊዜያዊነት የመኖርና የመስራት ፈቃድ ይሰጣቸዋል። በአሁኑ ወቅት የኢትዮጵያን ጨምሮ የጊዜያዊ ከለላ ፈቃድ የተሰጣቸው የ13 ሀገራት ዜጎች በአሜሪካ እንደሚኖሩ መረጃዎች ያመለክታሉ። በኢትዮጵያ ግንቦት 24 ቀን ሊካሄድ የታቀደው ምርጫ የብልጽግና አገዛዝ ስልጣኑን በጉልበት ለማራዘም የዘረጋው አምባገነናዊ ድራማ መሆኑን የሚያሳዩ ተጨባጭ መረጃዎች እየወጡ ነው። አገዛዙ በሕይወት የሌሉ ዜጎችን ስም ለምርጫ ካርድ ከመጠቀም ጀምሮ ሲቪክ ማህበራትን በንግድ ፈቃድና በብድር እገዳ በማስፈራራት በግዳጅ ድምፅ እንዲሰጡ እያደረገ ይገኛል የተባለ ሲሆን ይህም የስርዓቱን ውድቀትና የህዝብ ተቀባይነት ማጣት ቁልጭ አድርጎ ያመላከተ ሆኗል። በተለይም በጦርነትና በወታደራዊ ከበባ ውስጥ የሚገኙ እንደ አማራ ክልል ባሉ አካባቢዎች ምርጫ ሳይካሄድ ውጤት ለመለጠፍ በአገዛዙ መታቀዱና ተቃዋሚዎችን ጨምሮ የፓርላማ ወንበሮችና የክልል ምክር ቤት ወንበሮች አስቀድመው በኮታ መከፋፈላቸው ብልጽግና ለይስሙላ እንኳን ለዲሞክራሲያዊ ስርዓት ደንታ እንደሌለው ያረጋገጠ ነው ተብሏል። በኢትዮጵያ ግንቦት 24 ቀን ሊካሄድ የታቀደው አገራዊ ምርጫ ነፃና ገለልተኛ ሊሆን ቀርቶ የዜጎችን ድምፅ ለማፈንና የአብይ አህመድን አገዛዝ ስልጣን ለማራዘም የሚደረግ የይስሙላ ድራማ መሆኑን የሚያመላክቱ አሳሳቢ መረጃዎች እየወጡ ነው። ከአገዛዙ መዋቅር አፈትልከው የወጡ መረጃዎች እንደሚጠቁሙትም የብልጽግና ፓርቲ በሕይወት የሌሉ ሰዎችን ስም በመጠቀም ጭምር የምርጫ ካርዶችን በስፋት እያወጣ እንደሚገኝም ታውቋል። በተለይም በማኅበራት ስር የሚገኙ ሠራተኞች ከዚህ ዓለም በሞት የተለዩትን ጨምሮ በስማቸው ካርድ እንዲወጣ ትዕዛዝ መተላለፉም ተሰምቷል። ይህ ተግባር አገዛዙ ውጤቱን አስቀድሞ ለመወሰን መዘጋጀቱን የሚያሳይ ግልጽ ማስረጃ ተደርጎ ተወስዷል። የማኅበራት አባላቱም የግዳጅ ማስፈራሪያ እየደረሰባቸው እንደሚገኝ የተገለጸ ሲሆን በአዲስ አበባ የሚገኙ የተለያዩ የኮርፖሬት ማኅበራት አባላት የብልጽግና ፓርቲን እንዲመርጡ በአዳነች አቤቤ መዋቅር የግዳጅ ትዕዛዝ ተሰጥቷቸዋልም ተብሏል። ይህንን ትዕዛዝ የማይፈጽሙ ማኅበራትም የንግድ ፍቃዳቸው እንደማይታደስና ከባንክ ብድርና ሌሎች ጥቅማ ጥቅሞች እንደሚታገዱ ማስፈራሪያ እንደደረሰባቸውም ተገልጿል። በመሃል ከተማው ይህን መሰል የማጭበርበር ድርጊትና የዜጎች አፈና ላይ የተሰማራው ብልጽግናዊ አገዛዝም በአማራ ክልልና በሌሎች የአገሪቱ አካባቢዎች ያለውን ጦርነት ተከትሎ በከፍተኛ ወታደራዊ እጀባ የምርጫ ጣቢያዎችን ለመክፈት ሙከራ ቢያደርግም ሳይሳካለት ቀርቷል። ይልቁንም በርካታ የአማራ ክልል ከተሞች በፋኖ ቁጥጥር ስር እየዋሉ መሆናቸው በክልሉ ምርጫን የማይታሰብ አድርጎታል። የምርጫ ቦርድም በአማራ ክልል የካርድ መውሰጃ ጊዜውን እስከ ሚያዝያ 14 ቢያራዝምም አብዛኞቹ ጣቢያዎች ግን አሁንም ዝግ እንደሆኑ ናቸው። መሬት ላይ ያለው ተጨባጭ እውነት ይህ ቢሆንም አገዛዙ ምርጫ ባልተካሄደባቸውና ሊካሄድ በማይችልባቸው አካባቢዎች ጭምር ሐሰተኛ ውጤት ይፋ ለማድረግ እየሰራ መሆኑ ተሰምቷል። የስርዓቱ ውድቀት ማሳያ የሆነው ዋነኛው ጉዳይም ከምርጫው ቀደም ብሎ የብልጽግና ፓርቲና አንዳንድ ተቃዋሚ ነን ባይ ድርጅቶች የፓርላማና የክልል ወንበሮችን አስቀድመው መከፋፈላቸው መረጋገጡ ነው። ይህ ተግባር ምርጫው የሕዝብን ፍላጎት የሚያንጸባርቅ ሳይሆን የአምባገነኑን የብልጽግና ስርዓት ዕድሜ ለማራዘም የተዘረጋ ስልት መሆኑን ያመላከተ ሆኗል። የዜጎችን መብት የሚረግጥና የዲሞክራሲ ተቋማትን ከናካቴው የሚያፈራርስ አካሄድም ኢትዮጵያን ከዚህ ወደ ባሰ ቀውስ ውስጥ ሊከታት እንደሚችልም ተገምቷል። በመሆኑም ይህንን የዜጎች አፈናና አምባገነናዊ ጉዞ ለመግታት ዓለም አቀፍ ተቋማት በኦሊጋርኩ የአብይ አህመድ አስተዳደር ላይ ጫና ሊያደርጉ እንደሚገባና የኢትዮጵያ ሕዝብም ነፃነቱን ለማስመለስ
ይህንን አምባገነን ስርዓት በጽናት ሊታገለው እንደሚገባ ተጠቁሟል። በመካከለኛው ምስራቅ የሰላም ጭላንጭል የታየበት የአሜሪካና የኢራን ስምምነት ገና በውል ሳይጸድቅ በባሩድ ጭስ ተሸፍኗል። በቀጠናው የታወጀው የተኩስ አቁም ስምምነትም ታላቅ ፈተና ገጥሞታል። እስራኤል በሊባኖስ ላይ የፈጸመችው ደም አፋሳሽ ጥቃትና ኢራን በዓለም የነዳጅ መስመር ላይ ዳግም የወሰደችው የአጸፋ እርምጃ ስምምነቱ ወደ ሰላም ወይስ ወደ ጦርነት የሚለውን ጥያቄ አሳሳቢ አድርጎታል። እስራኤል በሊባኖስ ላይ የፈጸመችው ጥቃት አዲሱን የአሜሪካና የኢራን የተኩስ አቁም ስምምነትም አደጋ ላይ ጥሎታል። በፓኪስታን አደራዳሪነት በአሜሪካና በኢራን መካከል የተደረሰው የ2 ሳምንት የተኩስ አቁም ስምምነት ተግባራዊ በሆነ በሰዓታት ውስጥ እስራኤል በሊባኖስ ላይ በሰነዘረችው መጠነ ሰፊ ጥቃት ሳቢያ ስምምነቱ ለመፍረስ መቃረቡ ተነግሯል። ስምምነቱ በቀጠናው አንጻራዊ ሰላም ያሰፍናል ተብሎ ቢጠበቅም የኢራን አብዮታዊ ዘብ IRGC እስራኤል ድርጊቷን ካላቆመች የምትጸጸትበትን ወታደራዊ ምላሽ እንደሚሰጥም አስጠንቅቋል። የሁለቱ ሀገራት ስምምነት ይፋ በተደረገ በ10 ሰዓታት ውስጥ የእስራኤል አየር ኃይል በቤሩትና በደቡባዊ ሊባኖስ ላይ በፈጸመው ጥቃት ቢያንስ 254 ሰዎች መገደላቸውን የሊባኖስ መከላከያ አረጋግጧል። እስራኤል በበኩሏ ለጥቃቱ በምክንያትነት ያቀረበችው ሄዝቦላህ የተኩስ አቁም ስምምነቱን እንደ ሽፋን በመጠቀም ኃይሉን እያደራጀ ይገኛል የሚል ነው። በተጨማሪም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ የወጡ መረጃዎች እንደሚያመለክቱት እስራኤል ከኢራን ጋር ቀጥተኛ የተኩስ ልውውጥ ለማቆም ብትስማማም በሊባኖስ ያለውን የሄዝቦላህ እንቅስቃሴ ከመምታት እንደማትታቀብ ግን ገልጻለች። ለእስራኤል ድርጊት አፋጣኝ ምላሽ የሰጠችው ቴሄራንም በስትራቴጂካዊው የሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ጫኝ መርከቦች እንቅስቃሴ በድጋሚ አግዳለች። ምንም እንኳን የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ ቀደም ብለው ለቀጣዮቹ 2 ሳምንታት የሆርሙዝ ሰርጥ ክፍት ይሆናል ቢሉም የኢራን አብዮታዊ ዘብ ዛሬ ማለዳ አንድ የነዳጅ ጫኝ መርከብን በማገጃው መስመር እንዳያልፍ አግዶ መመለሱ ተሰምቷል። የኢራን አብዮታዊ ዘብም በመግለጫው የእስራኤል ድርጊት የተኩስ አቁም ስምምነቱን ሙሉ በሙሉ ሊያፈርሰው ይችላል ያለ ሲሆን ጥቃቱ ካልቆመ እስራኤል የምትጸጸትበትን ወታደራዊ ምላሽ በቀጠናው እንሰጣለን ሲል ዝቷል። የፖለቲካ ተንታኞች በበኩላቸው እስራኤል በሊባኖስ ላይ የምትሰነዝረው ጥቃት ኢራንን በድጋሚ ወደ ቀጥተኛ ጦርነት እንድትገባ የሚገፋፋ ነው ያሉ ሲሆን የፓኪስታን ባለስልጣናትም ስምምነቱ በማንኛውም ሰዓት ሊፈርስ እንደሚችል ስጋታቸውን ገልጸዋል። በተለይ የአሜሪካና የኢራን ድርድር ቁልፍ አካል የሆነው የነዳጅ መርከቦች እንቅስቃሴ መገደብ በዓለም አቀፍ የነዳጅ ገበያና በዲፕሎማሲያዊ ግንኙነቱ ላይ ከፍተኛ ጫና እንደሚፈጥርም ተመልክቷል። ቀጣዮቹ ጥቂት ሰዓታትም ቀጠናው ወደ አዲስ የሰላም ምዕራፍ ወይስ ሰፋ ወዳለ ቀጠናዊ ጦርነት እንደሚሸጋገር የሚለይበት እንደሚሆንም ተጠብቋል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 1 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ